የዞኑ ዋና አስተዳዳሪ አቶ ሀብታሙ ካፍቴን የ2018 በጀት ዓመት የዞኑ አስተዳደር ምክር ቤት የፈጻሚ ተቋማት እቅድ አፈጻጸምን ለምክር ቤቱ በዝርዝር አቅርበዋል። ዋና አስተዳዳሪው ለዚህ ጉባኤ ሪፖርት ባቀረቡበት ወቅት ከዞን አልፎ ለሀገር ኢኮኖሚ ትልቅ አስተዋጽኦ እያበረከተ የሚገኘው ቡና ምርት ላይ በተደረገው ርብርብ የዘንድሮ የዓለም ቡና ዋጋ መዋዠቅ ቢያሳይም ውጤታማ ስራ መሰራቱን ገልጸዋል። ያለው እስካሁን 26000 ቶን ቡና ለማዕከላዊ ገበያ ቀርቦናል። የታጠበም የጀምበሉም ተቀሽሮ ግን ቀሪ እስከ 6000 ቶን የሚሆን ቡና መጋዘን ውስጥ አለ። አርሶ አደር ጋር ያለው ትክክለኛ አማውንት መጠኑን በግምታዊ ያ ተጨምሮ 6000 ቶን የሚሆን ምርት አለ። አብዛኛው አርሶ አደር ምርታቸውን ገበያ ላይ አላወጡ። በዞኑ ከተማ ሚዛን አማን ላይ የሚስተዋለውን የመሰረተ ልማት እጥረት በመቅረፍ ገቢን በተገቢው በመሰብሰብ ከተማውን ለነዋሪዎችና ወደ ከተማዋ ለሚመጡ እንግዶች ምቹ ማድረግ ስራ ተጠናክሮ መቀጠል እንዳለበትም አስረድተዋል። ከተማችንን እናነቃቃ፣ ከተማችንን ወደ ልማት እናስገባ በሚል ለብል አይደለም። ከዛ ከፍ ባለ ነው። ከዛ ከፍ ባለ ነው ማለት ወደ ስታንዳርድ እንምጣ ነው። በህገወጥ መንገድ ከሌሎች ክልሎች አልፎ መጥቶ የወርቅ ምርት ወዳለበት አካባቢ የሚጓጓዘው ነዳጅ በአብዛኛውን ጊዜ የሚያዘው በዚህ ዞን ውስጥ በመሆኑ በነዳጅ አቅርቦት ላይ አሉታዊ አመለካከት እየፈጠረ ስለሚገኝ በዚህ ላይ ግልጸኝነት ፈጥሮ መስራትም ይጠበቃል ብለዋል። ሴቶች ላይ የሚደርሰውን ጥቃት መከላከል ላይ በትኩረት መስራት እንደሚገባ የምክር ቤቱ አባላት አጽንኦት ሰጥተው የተወያዩበት ሲሆን ይህንን ለመቅረፍ በቅንጅት መስራት ተገቢ መሆኑን የዞኑ ከፍተኛው ፍርድ ቤት ፕሬዝዳንት አቶ ቢኒያም ባቡ ገልጸዋል። ህብረተሰቡ ወንጀልን መቃወም መቻል አለበት፣ መጠላት መቻል አለበት። ሃይማኖት ተቃውሞም ቢሆን ኃጢአት ነው፣ ይሄን የሰራ ያለ ህግ ነው ብሎ መወቀስ መቻል አለበትና ያያ ስላለ ነው እንጂ በትክክል ክስ ሆኖ ፋይል ሆኖ የቀረበው በልኩ የተስተናገደ እንዳለ የተከበረው ምክር ቤት ቢረዱልን የሚል ሐሳብ አለኝ። ጉባኤው በሁለት ቀናት ቆይታው የዞን መንግስት፣ የዞን ምክር ቤት እንዲሁም የዞኑ ፍርድ ቤት የ2019 በጀት ዓመት ቀርቦ የተወያየበት ሲሆን ለ2019 በጀት ዓመት ለዞን መንግስት ስራ ማስፈጸሚያ በዞኑ ፋይናንስ መምሪያ ኃላፊ በወይዘሮ ብርሃኔ በዛብህ የቀረበለትን 8 ቢሊዮን 226 ሚሊዮን 570,351 ብር በጀት እና በዞኑ ዋና አስተዳዳሪ አቅራቢነት የአንድ መምሪያ ኃላፊ እና የአንድ ወረዳ ፍርድ ቤት ፕሬዝዳንት እንዲሁም የ3 ወረዳ ፍርድ ቤቶች ምክትል ፕሬዝዳንቶች ሹመት በማጽደቅ ጉባኤው ተጠናቋል።